በአሜሪካ የኔቫዳ በረሃ መሃል ማንም ሰው ድንበሩን እንዳይጠጋ በታጠቁ ወታደሮችና እጅግ ዘመናዊ በሆኑ የደህንነት ካሜራዎች ሌትና ቀን የሚጠበቅ አንድ ስፍራ አለ። ይህ ቦታ ኤሪያ 51 በመባል ይታወቃል። ወደዚህ ቦታ ሳያውቅ እንኳን የተቃረበ ሰው ያለምንም ማስጠንቀቂያ የመተኮስ መብት ላላቸው ወታደሮች ይጋለጣል። የአሜሪካ መንግስት ለብዙ አስርተ ዓመታት ይህ ቦታ ጨርሶ መኖሩን እንኳን ክዶ ነበር። ለመሆኑ በዚህ በረሃማ ምድር ውስጥ ምን እየተካሄደ ነው? መንግስትስ ከዓለም ሕዝብ ምን እየደበቀ ነው? ታሪኩ የሚጀምረው በፈረንጆቹ አቆጣጠር 1955 ዓመተ ምህረት በቅዝቃዛው ጦርነት ወቅት ነው። የአሜሪካ የደህንነት መስሪያ ቤት CIA ከምድር ተነስተው እጅግ በጣም ረጅም ርቀት በመብረር የጠላትን መረጃ በምስል የሚቀርጹ U-2 የተባሉ የሚስጥር የስለላ አውሮፕላኖችን ማምረት ጀመረ። እነዚህን አውሮፕላኖች ከሰው እይታ ውጪ በድብቅ ለመፈተሽ ደግሞ ማንም ሊደርስበት የማይችል ገለልተኛ ቦታ አስፈለጋቸው። ያኔ ነው ይህን የኔቫዳ በረሃ የመረጡት። ቦታው ሚስጥራዊነቱ እጅግ የበረታ ከመሆኑ የተነሳ እዚያ ውስጥ የሚሰሩ ሰራተኞችና መሐንዲሶች በሙሉ ወደ ስራ ቦታቸው የሚሄዱት በተራ መኪና ሳይሆን መስኮቶቹ በሙሉ በጠቆሩ የሚስጥር አውሮፕላኖች ተጭነው ነው። ስራቸውን ጨርሰው ሲመለሱ ስለሰሩት ነገር ለአጋሮቻቸውም ሆነ ለቤተሰቦቻቸው መናገር ፈጽሞ የተከለከለ ነበር። ነገር ግን ኤሪያ 51ን በመላው ዓለም ታዋቂ ያደረገው የአውሮፕላኖቹ ሚስጥር አይደለም። በ1989 ዓመተ ምህረት ቦብ ላዛር የተባለ አንድ ሳይንቲስት በቴሌቪዥን ቀርቦ የተናገረው አስደንጋጭ ምስክርነት ዓለምን አናወጠ። ቦብ ላዛር እኔ ኤሪያ 51 ውስጥ በሚገኝ አንድ የሚስጥር ክፍል ውስጥ ሰርቻለሁ አለ። እዚያ ውስጥም ከመሬት ውጪ ካሉ ባዕድ ፍጥረታት ወይም ኤሊያንስ የተማርኳቸውን 9 የበራሪ ሳህኖች አይቻለው ሲል መሰከረ። እሱ እንደሚለው የአሜሪካ ሳይንቲስቶች የነዚህን ባዕድ ፍጥረታት ቴክኖሎጂ ገልብጠው የራሳቸውን የጦር መሳሪያ ለመስራት እየሞከሩ ነው። ከዚህ ምስክርነት በኋላ በቦታው ዙሪያ የሚኖሩ ሰዎች በሌሊት በሰማይ ላይ አስገራሚ ፍጥነት ያላቸውና አቅጣጫውን በድንገት የሚቀያይሩ ሚስጥራዊ ብርሃናት ደጋግመው ማየታቸውን መናገር ጀመሩ። ብዙዎች እንደሚሉት ኤሪያ 51 የባዕድ ፍጥረታት አስክሬን የሚመረመርበትና የጠፈር መንኮራኩሮቻቸው የተደበቁበት ቦታ ነው። እስከ 2013 ዓመተ ምህረት ድረስ የአሜሪካ መንግስት ስለ ኤሪያ 51 መኖር ምንም አይነት ይፋዊ መረጃ ለመስጠት ፈቃደኛ አልነበረም። ነገር ግን በሕግ ግፊት የተወሰኑ ሰነዶች ይፋ ሲሆኑ ቦታው መኖሩን አመኑ። ነገር ግን ቦታው ተራ የወታደራዊ አውሮፕላኖች መፈተኛ እንጂ የባዕድ ፍጥረታት መደበቂያ አይደለም አሉ። ይሁን እንጂ ዛሬም ድረስ በሳተላይት ምስሎች ላይ ቦታው በየጊዜው አዳዲስ
የመሬት ውስጥ መግቢያዎችንና ትላልቅ ህንፃዎችን ሲጨምር ይታያል። ጥበቃውም ከቀን ወደ ቀን እየተጠናከረ ነው። እውነቱ ግን አሁንም ጥያቄ ምልክት ነው። ኤሪያ 51 የሳይንስ መፈተኛ ነው ወይስ የሰው ልጅ ሊያውቀው የማይገባው ትልቁ የዓለማችን እንቆቅልሽ? እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አስፍሩልኝ። ስለነበረን ቆይታ አመሰግናለሁ።